ምን ፊቴ ይገትርሻል? መሄድ ይኖርብኛል። ወዴት ነው የምትሄጂው? ተነጋግረናል እኮ ይበቃኛል። ጥሩ አመሰግናለሁ። ደህና ሁን እንግዲህ። በእርግጥ የቀረኝ ደሞዝ አለ። ዘው ብለሽ አልገባሽም አይደል? ዘው ብለሽ አትወጪም። እና ሌላ ምን ላድርግ? ተያዥን ትጠሪያለሽ። አሁን ከኔ ጋር ክርክሩ የሚያዋጣ አይመስለኝም። እያስፈራራሽኝ ነው? እንደ ማስፈራራት ካየሁ አላውቅም እንጂ ቀይ መስመር ላይ ቆምከው እኮ አሁን ነው። ዓለሚም ማድረግ ያለባትን በህግ ግማሹን መንገድ ሄዳለች። ቤቲም ደግሞ ማድረግ ያለባትን አድርጋለች። ሲምጣ መጀመሪያ ፖሊስ ከመጣ እኮ አንተን ነው የሚወስድ። ይልቅ ቶሎ ፈትሻትና ልጅቷን ልቀቃት። ይሻልታሽልሽ። የት አለ? ምኑ እኮ የት አለ? የጠፋብህ ነገር ካለ ሌላ ቦታ ፈልግ። እንግዲህ ለዛሬ ሌብነት ያልተሳካ። ሌባ መሆንሽን አመንሽ ማለት ነው? አለመታደል። መቼ ነው ግን እንደዚህ እንዳወሬ መኖር የጀመርከው? ናቲ አባት ነኝሽ። እበትም ትል ይወልዳልሽ። አለሜ ቤቲ መኪናዬን ይዛብኝ ሄዳለች። እንግዲህ በእግር ኳትን። እኛ ብዙ ነገራችንን እናሳተን በእግራችን እየኳተንን አይደል? ማኔ ገዜ ነኝ በእግሬ የምኳትን? ክንፍ ካለ ብረራ ታዲያ። ናኒት ልጄ ሰውየው ሞታ ተቀብራ የረሳትን ሚስቱ ምን አድርግ ነው የምትዩ? ኧረ እኔ ምንም አላልኩም። ይቅርታ አንቺን ያስከፋል ብዬ አላሰብኩም። ባለፈው እኔን ምንም እንደማታውቂኝ ሆነሽ ለቤት ጠበቃ ሆነሽላት ነበር። እኔን ካረገችኝ ነገር የእሷ ቀሎ ነው? አለሜ እኔ አንቺን ለማስከፋት ብዬ አውቄ ያደረኩት ምንም ነገር የለም። ያን ሁሉ ነገር አድርገሽ እኔን ስታተርፊኝ አዝነሽልኝ መስሎኝ ነበር። ቤቲ ገዛኸኝን እስከ መጨረሻው ድረስ ባዶውን ያስቀረችው ነው የሚመስለው ማለት ነው። ምክንያቱም አሁን ላይ እንግዲህ ገዛኸኝ ያለበት ሁኔታ በጣም አጣብቂኝ ሆኗል ማለት ነው። ነገሮችን እንዴት ማድረግ እንዳለበትና ምን ማድረግ እንዳለበት እራሱ ማወቅ ተስኖታል፣ ብቻውን ቀርቷል ማለት ነው። ስለዚህ አሁን ላይ እንግዲህ በዙሪያው ያሉት ሰዎች በጠቅላላ ሸሽተውታል። እጁ ላይ አንድ ስባሪ ሳንቲም ራሱ የለውም ማለት ነው። እንግዲህ አሁን ላይ ገዛኸኝ ብዙ ነገሮችን በሰዎች ላይ ቢያደርግም ለዛ ነገር እንግዲህ ክፍያውን ወይም ደግሞ ሰዎችን ለበደለውና ሰዎች ላይ ለሰራው ክፋትና መጥፎ ነገሮች የእጁን እያገኘ ነው ያለው ማለት ነው። አሁን ላይ እንግዲህ ገዛኸኝ ትሁትንም ትልቅ ችግር ውስጥ ለመጨመር ሞክሮ ነበር፣ አልተሳካለትም። እንግዲህ የሰው ፈላጊ የራሱን ያጣል የሚባለው አይነት ነገሮች እየሆኑበት ነው ያለው። እንግዲህ ትሁትን ለማሳሰርና ወንጀለኛ ለማስባል ወይም ደግሞ ከዚህ በፊት ላደረገችው ነገር በሙሉ ዋጋዋን እንድታገኝ አስቦ ነበር ሌባ ለማስባል የሞከረው ማለት ነው። እንግዲህ አበቃኝ፣ አንተ ቤት መስራት አልፈልግም፣ መሄድ እፈልጋለሁ ባለች ሰዓት እንግዲህ ቦርሳዋ ውስጥ ያለችውን አንድ ቀረችኝ የሚለውን ወርቅ ቦርሳዋ ውስጥ ጨምሮ ነበር ማለት ነው። ትሁት ደግሞ ገዛኸኝ ምናሃል መጥፎና ለሰዎች ክፉ እንደሆነ ስለገባት ሁኔታው ስላላማራት እንግዲህ ከኋላ ተደብቃ ቦርሳዋ ውስጥ ወርቁን ሲጨምርና ሲያስቀምጥ አይታው ነበር ማለት ነው። ስለዚህ ያንን ወርቅ አውጥታ መሄጃዋ በደረሰ ሰዓት እንግዲህ ፈትሸኝ መሄድ ፈልጋለሁኝ ወይም ደግሞ በቅቶኛል ከዚህ ቤት ባለችበት ሰዓት እሱ እንግዲህ ርቆ ነበር ያሰበው። ፊት ለፊት ላይ እማኞች ሰብስቦ ተያያዥዋንም አምጥቶ ባስም ሲል እንግዲህ ፖሊስም እንዲመጣ ፈልጎ ነበር። ይሄ ብቻም አልበቃውም፣ በስልኩ ማስረጃ ለመያዝ ሞክሮ ነበረ ማለት ነው። እንግዲህ ግን ደግሞ ቦርሳው ሲፈተሽ የሚያደርገውና የሚለውን ነገር አጥቷል ማለት ነው። እሱ በአንድ ድንጋይ ሁለት ወፍ ነበረ ያሰበው ማለት ነው። ምክንያቱም ወርቁንም ያስቀመጠውን ወርቅ መልሶ እንደገና ደግሞ ትሁትን ለማስቀጣት ነበረ ያሰበው፣ በቀሉንም ለመበቀል ነበረ እቅዱ ማለት ነው። ግን ደግሞ ትሁት አስቀድማ አክሽፋበታለች ማለት ነው። በተደጋጋሚ እንግዲህ ዛሬ አሁን ላይ ገዛኸኝ ላለበት ሁኔታ ስቃይና ባዶነት ትልቁን ጫወታ እየተጫወተችው እንግዲህ ትሁት ነች። አለሜንም ችግር ውስጥ ለመጨመር ባሰበበት ሰዓት ጉዳዩን እሱ ያሰበውን ነገር በሙሉ ያከሸፈችበት ትሁት ነች። እንግዲህ ቤቲንም
ካገተበት አስለቅቃ እሱ ያሰበውን ነገር እንዲወድቅ ያደረገችበት ትሁት ነች ማለት ነው። ስለዚህ ገዛኸኝ ትሁትን የሚበቀልበትና እሷን ለመጉዳት የሚያስብበት በቂ ምክንያቶች አሉት። ግን ደግሞ አንድ እርምጃ እየቀደመችና ነገሮችን እያከሸፈችበት በጣም አሁን ላለበት ችግር ውስጥ ጨምረዋለች ማለት ነው። አሁን ላይ ገዛኸኝ እንግዲህ ከጎዳና ህይወት ባልተናነሰ ሁኔታ ላይ ነው ያለው ማለት ነው። ከዛ ሁሉ ሀብት ከዛ ሁሉ ንብረት ውስጥ እንግዲህ ለራሱ የኪስ ገንዘብ የሚሆነው ራሱ አቶ የትሁት አጎትን እንግዲህ ብር ሲኖረኝና ሀብቴን ሳስመልስ እጥፍ አድርጌ የምመልስልህ 5000 ብር አበድረኝ ብሎ እንግዲህ ብድር እስከ መጠየቅና የዚህን ያህል ባዶ እስከ መሆን ድረስ ደርሷል ማለት ነው። ግን ደግሞ መቼም ቢሆን ለሰዎች መልካም ውለታ ውሎ ስለማያውቅና ማንም እንደማይራራለት ግልጽ ነው ማለት ነው። ግን ደግሞ ነገሩን ልሞክር ብሎ ቢሞክርም የትሁት አጎት ግን በመሳቅና በፌዝ መልሶታል ማለት ነው። እንግዲህ የገዛኸኝ ውድቀት አሁን ላይ ምን ያህል ድረስ እንደሆነ መመልከት በቂ ነው ማለት ነው። አሁን ላይ ያለው ሁኔታዎች በሙሉ በቂ ናቸው ማለት ነው። በዙሪያው አንድም ሰው የለም። ቤቲም ብትሆን እስከ መጨረሻው ድረስ አሽመድምደዋለች። ምናልባትም እንግዲህ ሌላ አቅጣጫና ሌላ መስመር ካልያዘ በስተቀረ አሁን ላይ ገዛኸኝ እንግዲህ ሙሉ በሙሉ ወድቋል ማለት ነው። ትሁትም እንግዲህ አሁን ላይ ከገዛኸኝ በጣም ተገላግላለች ማለት ነው። እዛ ቤት ውስጥ በጣም ብዙ መከራዎችና ብዙ ስቃዮችን አይታለች። አሁን ላይ እንግዲህ በቃኝ ብላ ከገዛኸኝ ተላቃ ሄዳለች ማለት ነው። ግን ደግሞ አባቷ ቤት ማለትም አጎቷ ጋር ብትሄድም ከአለሜ ጋር ሊግባቡ አልቻሉም ማለት ነው። እንግዲህ በጨዋታቸውና በወሬያቸው መካከል እንግዲህ ምንም አይነት መግባባት ሊፈጠር አልቻለም። አለሜም እንግዲህ ትሁትን ተቀይማታለች። ምክንያቱም ከኔ ጎን መሆን በነበረብሽ ሰዓት ከቤቲ ጎን ሆነሻል የሚለውንም ነገር እያነሳች እንግዲህ ትሁትንም እያበሳጨቻት ነው። ትሁትም በተቻላት መጠን እንግዲህ ለአለሜ ጥሩ ለመሆንና እሷ እንደምታስበው ማለትም አለሜ እንደምታስበው ትሁት እንደማታስብ በተደጋጋሚ እየነገረቻት ነው። ትሁት እንግዲህ ከገዛኸኝ ቤት ከወጣችን በኋላ አንድ ነገር ማድረግ ትፈልጋለች። ምክንያቱም የአጎቷ ሚስት እንግዲህ ከሞተች ዘመናት አልፏታል። ግን የተቀበረችው ያልሆነ ቦታ ስለሆነ ያንን እንግዲህ ቀብር አስቆፍረው አውጥተው ወደዚያ አምጥተው መቅበር ይፈልጋሉ ማለት ነው። ትሁት ደግሞ ለአጎቷ ይህንን ነገር ማድረግ ትፈልጋለች። ይሄ ነገር ደግሞ አለሜን በጣም አበሳጭቷታል ማለት ነው። እንግዲህ አለሜ ለትሁት አጎት መልካም አስተሳሰብና ጥሩ ስሜት እንዳላት ግልጽ ነው ማለት ነው። ግን ደግሞ ይሄ ነገር ሲነሳ ለምን እንደከፋትና ለምን እንዳበሳጫት አልገባንም ማለት ነው። ከዚህ በፊት እንግዲህ አለሜ ራሷ ሄደን መቃብሩን እንጎበኛለን እያለች ነበረ ማለት ነው። አሁን ላይ ግን ትሁት ገና ከመምጣቷ ይህንን ነገር ማሰቧና እንደዚህ ለማድረግ ማሰቧ በጣም አበሳጭቷታል ማለት ነው። በዚህ ምክንያቱም በፍጹም ሊግባቡ አልቻሉም ማለት ነው ትሁትና አለሜ ማለት ነው። እንግዲህ ትሁትም ከገዛኸኝ ያመጣችውን ወርቅ ለማንም አልተናገረችም ነበረ። ገዛኸኝ እንግዲህ እንደዛ በኮንፊደንስ ሲፈትሽና እንደዛ ሲንቀባር የነበረው እዛ ቦርሳ ውስጥ ያስቀመጥኩት ወርቅ ይገኛል ብሎ ነበረ። ስለዚህ አልተገኘም። የተፈጠረውንም ነገር እንግዲህ ትሁት ለሁሉም ተናግራለች ከአለሜ በስተቀር ማለት ነው። አለሜም እንግዲህ ይህንን ነገር ስትሰማ ለምን ደብቀችኝ የሚለው ራሱ ትልቅ ጥያቄ ሆኖባታል ማለት ነው። ትሁት ግን እያሰበች ያለችው አሁን ላይ እንግዲህ ወርቁን ለአለሜ መመለስና ለአለሜ መስጠት ነው። ለአለሜ ይገባታል ብላ እያሰበች ነው ያለችው ማለት ነው። ግን ደግሞ በሚያወሩበት ሰዓት ስለ እየተግባቡ ስላልሆነና በሀሳብ እየተለያዩ ስለነበረ ያ ወርቅ እሷ ጋር እንዳለና ገዛኸኝም እሷ ቦርሳ ውስጥ እንደጨመረ ለአለሜ ብቻ አልነገረቻትም። አለሜም እንግዲህ ከትሁት አጎት መስማቷ ትንሽ ቅር አሰኝቷታል። ግን ደግሞ የትሁት አጎት ደግሞ ይህንን አስባበት ወይም ደግሞ ለክፋት ሳይሆን ምናልባትም አንቺ ጥሩ ፊት እያሳየሻትና ጥሩ ነገር እየተሰማሽ ስላልሆነ ነው እንጂ የደበቀችሽ። ገዛኸኝ ግን በቦርሳ ውስጥ ወርቅ አስቀምጦ ነበር። ያ ወርቅ አሁን
እሷ ጋር ነው ያለው ብሎ ነግሯታል ማለት ነው። ትሁትም እንግዲህ ከአለሜ ጋር ከተግባቡ ምናልባትም ገዛኸኝ ሌላ ችግር ካልፈጠረባት ያንን ወርቅ አሳልፋ ለአለሜ ትሰጣታለች ማለት ነው። ምክንያቱም ንብረትነቱ የአለሜ ስለሆነ በእርግጥ ካላት ሀብትና ንብረት ሁሉ ጥቂቱ ስለሆነ ያን ራሱ ማግኘቷ አንድ ነገር ነው ማለት ነው። በዛ ላይ ግን ገዛኸኝ ደግሞ ትሁትን አሁንም እየተከታተላትና የወሰድሽውን ወርቅ ማምጣት አለብሽ ብሎ እያስፈራራት ነው። እንግዲህ የ3 ቀን ጊዜ ነው የሰጣት። በዛ 3 ቀን ውስጥ እንግዲህ ካላመጣችና ካልሰጠችው ምን ሊያደርግ እንደሚችል ባናቅም ትሁት ግን ስለሚያወራው ነገርና እያለ ስላለው ነገር ምንም እንደማታቅ እያስመሰለች ነው ያለችው ማለት ነው። እንግዲህ ገዛኸኝ ሰዎችን ችግር ውስጥ እጨምራለሁ ባለበት ሰዓት እንግዲህ ተመልሶ ራሱ ችግር ውስጥ እየገባና ትልቅ ችግር ውስጥ እየወደቀ ነው ያለው ማለት ነው። ትሁት እንግዲህ ከገዛኸኝ ቤት በቃኝ ብላ ብትወጣም ግን ደግሞ አሁን ሌላ ቤት ውስጥ ገብታ መስራት ትፈልጋለች። ይሄ ነገር ደግሞ አጎቷ በፍጹም አልተመቸውም። መጀመሪያ እንግዲህ ልጅሽና ቤተሰብሽን ማየት አለብሽ ቢላትም እሷ ግን አልተዋጠላትም። ምክንያቱም አባቴ እኔን አሁን ላይ የመቀበልና እኔን የማየት ፍላጎት ያለው አይመስለኝም ብትልም አጎቷ ግን መጀመሪያ ቤተሰቦችሽን ሳታይ የትኛውን ቤት መግባት የለብሽም፣ ከእንግዲህ በኋላም ደግሞ ሰው ቤት ገብቶ መስራቱ አስፈላጊ አይደለም፣ ምክንያቱም ከናቲ ጋር አንድ ላይ ሆናችሁ ህይወታችሁን መቀጠል አለባችሁ እያለ የመከራት ነው። የትሁት ሀሳብን እንግዲህ ናቲ ሲሰማ ምን እንደሚል ባናውቅም ከዛ ቤት የወጣችሁበት ምክንያት እንግዲህ አብረው ለመኖር ነው። ግን ደግሞ አሁን እዚህ ጋር ትሁት እያለች ያለችው ነገር ትንሽ ግራ የሚያጋባ ነው ማለት ነው። ምክንያቱም ናቲ ከዛ ቤት ያስወጣት አብረው እንዲኖሩና አለፍም ካለ እንዲጋቡ ነበረ ማለት ነው። እሷ ግን ሌላ ቤት ውስጥ ገብቶ የመስራት ሀሳብ እንዳላት ላጎቷ ተናግራለች ማለት ነው። ናቲን እንግዲህ ይሄ ነገር እንደሚያስከፋውና እንደሚያበሳጨው ግልጽ ነው ማለት ነው። ምክንያቱም እሷን በመጠበቅ ከእንግዲህ በኋላ የሚያሳልፈውና የሚያጠፋው ጊዜ አይኖርም ማለት ነው። ለዚህም ነው ከዛ ቤት ወጥውቶና ብዙ ችግሮችን ካሳለፉ በኋላ እንድትወጣ የተደረገው ማለት ነው።